ሰላም እንኳን ወደ ቤፍ የትምህርትና ስልጠና አገልግሎት ማዕከል በሰላም መጣችሁ። ዛሬ ደግሞ የምናየው አያያዥ ወይም ኮኔክተርስ ወይም ኮንጃንክሽንስ የሚባሉትን ይሆናል። አያያዦች ምን ማለት ናቸው? ለምሳሌ አረፍተ ቃላትን ከቃላት፣ ሐረጋትን ከሐረግ፣ አረፍተ ነገርን ከአረፍተ ነገር የሚያያይዙ ሐሳቡ እንዲሳለጥ የሚያደርጉና ሐሳባችንን ለመግለጽ የሚያገለግሉ የአረፍተ ነገር አካላት ወይም ቃላቶች ናቸው። አያያዦችን እንደየ አገልግሎታቸው እንደሚከተለው በምሳሌ አስደግፈን እናያለን። ተከታተሉ። አንደኛ እና የሚለው አያያዥን እንመልከት። እና የሚለው አያያዥ ተጨማሪ ሐሳብ ሲኖረን ለመግለጽ የምንጠቀምበት አያያዥ ነው። ለምሳሌ ራሄልና አደም እያነበቡ ነው። ለየብቻ የምናስቀምጠው አሁን ራሄል እያነበበች ነው፣ አደምም እያነበበ ነው። ነገር ግን ተጨማሪ ሐሳባችንን ለመግለጽ ራሄልና አደም እያነበቡ ነው ብለን እናያይዘዋለን ማለት ነው። ሁለተኛ ተጨማሪ ሐሳባችንን ለመግለጽ ሌላው የምንጠቀምበት የአያያዥ አይነት ደግሞ የሚለውን ይሆናል ማለት ነው። ደግሞ የሚለውን በምሳሌ አስደግፈን ስናየው መጽሐፉን አነበብኩት፣ ደግሞ አጠናሁት። ይሲ ከማንበብ አልፈን መጽሐፉን በደንብ አጠና ነው፣ አንደርስታንድ አደረግ ነው የሚለውን ተጨማሪ ሐሳባችንን የሚገልጽልን የአያያዥ አይነት ነው ማለት ነው። በሁለተኛነት ደግሞ የምናየው ተቃርኖን ወይም የሐሳብ ልዩነትን ለመግለጽ የምንጠቀምበትን የአያያዥ ወይም ኮንጃንክሽን አይነት ይሆናል ማለት ነው። ለምሳሌ ነገር ግን፣ ቢሆንም፣ ይሁን እንጂ፣ ሆኖም ግን የሚሉት አያያዦች የሐሳብ ልዩነትን ወይም ተቃርኖን ለመግለጽ የምንጠቀምባቸው የአያያዥ አይነቶች ናቸው። በምሳሌ ስናየው በጣም ደክሞኛል፣ ነገር ግን ስራዬን መጨረስ አለብኝ። ዩሲ እዚህ ጋር ድካም አለ፣ እዚህ ጋር ስራ አለ። ምንም እንኳን ቢደክመኝም ስራዬን መጨረስ እንዳለብኝ የዚህ የአያያዥ አይነት ተጠቅሜ ገለጽኩት ማለት ነው። ነገር ግን በሚለው ፋንታ ወይም ነገር ግን በሚለው ቦታ ላይ ግን፣ ይሁን እንጂ፣ ሆኖም፣ ቢሆንም የሚሉትን የአያያዥ አይነቶች መጠቀም እንችላለን። በሶስተኛነት ደረጃ ደግሞ ምክንያትና ውጤትን ወይም ኮዝ ኤንድ ኢፌክት የሚባለውን ለመግለጽ የምንጠቀምበት የአያያዥ አይነት ሲሆን እነዚህን ሐሳቦች ወይም እንዲህ አይነት ሐሳቦችን ለመግለጽ የምንጠቀምባቸው የአያያዥ አይነቶች ደግሞ ስለዚህ፣ ስለሆነ፣ ምክንያቱም የሚሉትን እንጠቀማለን። ለምሳሌ ራሴን በጣም በመታመሜ ምክንያት ዛሬ ስራ አልገባሁም። ይህ ማለት ኮዙ ወይም ምክንያቱ ሄዴክ ወይም ራስ ምታት ሲሆን ስራ ለመግባቴ ደግሞ ውጤቱ ነው ማለት ነው። ልጁ እጅግ በጣም አንባቢ ነው፣ ስለዚህ ፈተናውን አለፈ ስንል ማንበቡ ምክንያት ሲሆን ማለፉ ደግሞ ውጤትን ያሳያል ማለት ነው። ሌላኛው ደግሞ የጊዜ ቅደም ተከተልን የሚያሳይ የአያያዥ አይነት ነው። ለምሳሌ በፊት፣ በኋላ፣ እስከ የሚሉት ቃላቶች የጊዜ ቅደም ተከተልን የሚያሳዩ የአያያዥ አይነቶች ወይም ኮንጃንክሽንስ ናቸው። ለምሳሌ መመገብህ በፊት እጅህን ታጠብ በሚለው አረፍተ ነገር ውስጥ በፊት የምንለው የጊዜ ቅደም ተከተል የሚያሳይ የአያያዥ አይነት ሲሆን፣ ሌላኛው ምሳሌ ስናይ ከምሳ በኋላ እደውላለሁ ስል በኋላ የሚለው ከስራዬ በኋላ ወይም ስራዬን ከጨረስኩ በኋላ ወይም ከምሳ በኋላ የሚለውን ጊዜ ለማሳየት የምንጠቀምበት የአያያዥ አይነት ነው። ሌላኛው ኮኔክተርስ ወይም ኮንጃንክሽን አይነት ደግሞ ንግግራችንን ለማጠቃለል ወይም ለመዝጋት የምንጠቀምበት የአያያዥ አይነት ሲሆን፣ ለምሳሌ በአጠቃላይ፣ በመጨረሻም የሚሉት የአያያዥ አይነቶች ሐሳባችንን ለማጠናቀቅ ዝግጁ መሆናችንን የሚያሳዩ የአያያዥ አይነቶች ናቸው። ለምሳሌ በመጨረሻም ቀረጻው በሰላም ተጠናቀ የሚለው አረፍተ ነገር ውስጥ ሐሳባችንን እየቋጨን እንደሆነ ወይም ድርጊታችንን እየጨረስን እንደሆነ የሚያሳይ የአያያዥ አይነት ነው። የዛሬው ትምህርታችን በአጠቃላይ ይህን ይመስል ነበረ።
ተጨማሪ እንዲሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ላይ አሳውቁን። መልካም ጊዜ